ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። ዛሬም በምርጥ ገጾች ዝግጅታችን ሌተናል ኮሎኔል ብርሃኑ ባየ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚል ርዕስ ካሳተሙት መጽሐፋቸው የመረጥንላችሁን ታሪክ እናቀርብላችኋለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 8 አዲሱ የደርግ መዋቅርና ያስከተለው ችግር። በአዲሱ መዋቅር ላይ ውይይት በሚደረግበት ጊዜ ሻለቃ ፍስሐ ደስታ አልነበረም። በዚያን ወቅት ትግራይ ውስጥ ችግር ተፈጥሮ እሱ አንድ የደርግ ቡድን እየመራ በየአውራጃው እየተዘዋወረ ችግሩን ለመፍታት ይሞክር ነበረ። ከ2 ወር በላይ ከአዲስ አበባ ተለይቶ ቆይቷል። ወዲያው የአዲሱ መዋቅር ሹማምንት ምርጫ እንዳለቀ ነበር የተመለሰው። ስለሆነም አዲሱ መዋቅር ሲመሰረት የነበረውን ሽኩቻና ትግል ስላላየ ግራ ተጋብቷል። ቀደም ሲል በፖለቲካ ድርጅቶች ፕሮግራም ላይ ውይይት ሲደረግ እኔ ባለሁበት ቡድን ውስጥ ነበረ። ታዲያ የዓለማየሁ ወገኖች ስለሰባበኩት ይመስለኛል በውይይቱ ጊዜ ወደ እነሱ ሲያደላ ይታይ ነበረ። እኔና እሱ የአስተዳደርና የሕግ ኃላፊዎች ስለነበርን አንድ አነስተኛ ቢሮ ተሰጥቶናል። ከትግራይ እንደተመለሰ ሁለታችንም በየጠረጴዛዎቻችን ተቀምጠን ትንሽ ተወያይተን ነበረ። እንደማስታውሰው ውይይታችን ከሞላ ጎደል እንደሚከተለው ነበረ። ምንድነው ይሄ ነገር? አልገባኝም። ምን ስትሰሩ ነው የሰነበታችሁት? አለኝ። ምኑ ነው ያልገባህ አልኩት። ጥያቄው ቢገባኝም ነገሩ ሁሉ አልጥም ስላለኝና እንደ ዘበት መስሎ ስለታየኝ። ኃላፊዎች የሚለው ነዋ። ማን ነው ኃላፊ? አለኝ። አንድ ኃላፊ የለም፣ ሁለታችንም ኃላፊዎች ነን አልኩት። እንዴት ሊሆን ይችላል? ለአንድ ጉዳይ 2 ኃላፊዎች እንዴት ይኖራሉ? ሆኖ እያየኸው ለእያንዳንዱ ኮሚቴ 2 ኃላፊዎች ተመድበዋል። ምን ማለታችሁ ነው? ሥራ ለመስራት ነው ለማበላሸት? አለ እንደ መናደድ ብሎ። ለምን እንደሆነ አላውቅም። እንዴት አታውቅም? አብረህ ወሰነ የለም እንዴ? እኔ አልወሰንኩም። ታዲያ ማን ነው የወሰነው? ደርግ። ታዲያ አንተ አልነበርክም ማለት ነው እንዴ? የት ሄደህ ነበር? ነበርኩኝ። ታዲያ ከነበርክ ለምን አታስረዳኝም? እያስረዳሁ እኮ ነው። አይገባህም እንዴ? ደርግ ለእያንዳንዱ ኮሚቴ 2 ኃላፊዎች ያስፈልጋሉ ብሎ ወሰነ። እኔ እናንተ የአስተዳደርና ሕግ ኮሚቴ ኃላፊዎች ሆነን ተመረጥን። ይሄ የተደረገው ለመስራት ነው ወይስ ለማበላሸት ላልከው ግን ምክንያቱን አላውቅም ነው የምልህ አልኩት። ፍስሐ ግራ ገባው፣ ንድድ አለው። ብርሃኑ፣ ለምን ትቀልዳለህ? ለምን በደንብ አታስረዳኝም? እናንተው አይደላችሁም እንዴ ላካችሁኝ? አሁን በሌለሁበት ስለተደረገው ነገር አስረዳኝ ስልህ ለምን ታሾፍብኛለህ? አለ። እንዴት ብዬ ላስረዳ? የሆነውን እኮ ነው የነገርኩህ። ዝርዝሩን ከሆነ የምትፈልገው ልነግርህ እችላለሁ። እሺ ንገረኝ አለ። የሆነውን ሁሉ በዝርዝር አጫወትኩት። ማን የትኛውን አቋም እንደደገፈ ለመናገር አልፈለግኩም። ብቻ የኔ አቋም ምን እንደነበርና አዲሱን መዋቅር እንዳላመንኩበት በአጠቃላይ ካነጋገሬ ግልጽ ነበረ። ታዲያ እንዴት ዝም ትላላችሁ ይሄ ሲወሰን? አለ ፍስሐ ቆጣ ብሎ። ምን እናድርግ? አንታኮስ፣ ዲሞክራሲ ነው፣ በድምፅ ብልጫ ተወሰነ አልኩት። ይሄን አላምንም። ደርግ ይሄን በድምፅ ብልጫ አይወስንም፣ እንደተለመደው በተጽዕኖ ይሆናል እንጂ አለ። በደንብ ድምፅ እየተሰጠ እየተቆጠረ ነው ሁሉ ነገር የተወሰነው፣ የምርጫው ሥርዓትና ምርጫውም ጭምር አልኩት። እኔ ይሄ ነገር አይገባኝም አለ። እንኳን አንተ ያልነበርከው እኔም በስብሰባው ላይ የነበርኩት አልገባኝም።
ወደፊትም አይገባኝም አልኩትና ለጥቂት ጊዜ በዝምታ ቆየን። እሺ አሁን እኛ እንዴት ነው የምንሰራው ብሎ ጠየቀኝ። አንተ የአስተዳደር ኮሚቴ አባል ስለነበርክ የአስተዳደር ጉዳዮችን ተከታተል፣ እኔ የሕግ ጉዳዮችን ልከታተል፣ ይሄ የሚሻል ይመስለኛል አልኩት። በጣም ጥሩ ነው፣ ይሄ ነው የሚሻለው አለና ተስማማን። በዚሁ መሠረት ጀመርን። ብቻ ብዙ አልዘለቀም። በአዲሱ መዋቅር የስልጣን ሽኩቻ። አዲሱ መዋቅር በሥራ ላይ ከዋለበት ጊዜ ጀምሮ በደርግ ሰፈር ጤና ጠፍቷል። የፖለቲካ ጤና። በሕዝብ ድርጅት ጉዳይ ጽሕፈት ቤት አካባቢም እንዲሁ እና አለማየሁ ወዲያውኑ ነው በሕዝብ ድርጅት ጽሕፈት ቤት ላይ ጉብ ያሉበትና ትግል የገጠሙት። የጽሕፈት ቤቱ አባላት ደግሞ የእነ አለማየሁን የኢህአፓ ጀሌነት ስለሚያውቁ አደጋው ታይቷቸዋል። አብዮቱ ተቀለበሰ ማለት ጀምረዋል። እነ አለማየሁ ጽሕፈት ቤቱን ለመምራት ለመቆጣጠርና ለማኮላሸት ከዚያም ኢህአፓን ለማንገስ ታጥቀው ቆርጠው ተነስተዋል። እነዚያ ደግሞ በደርግ ውስጥ ትክክለኛ አቋም የሚያራምደው ወገን ቢሸነፍና የኢህአፓ ጀሌዎች በአሸናፊነት ቢወጡም ስልጣናቸውን ላለመነጠቅ ግብ ገጥመዋል። የአልሞት ባይ ተጋዳይነት። የጽሕፈት ቤቱ ምክትል ሊቀመንበርና የወዛደር ሊግ መሪ ሰናይ ልኬ የጥበቃ ክፍል ወታደሮችን ጁዶ እያሰለጠነ ከደርግ የዘመቻ ክፍል ኃላፊ ጋር ጥሩ ወዳጅነት ፈጥሯል። እሱ ወሳኙ መሳሪያ ነው፣ የት እንዳይደርሱ ነው መሳሪያው ከኛ ጋር እስከሆነ ድረስ የሚል እምነት አሳድሮ ይሆናል። ከሻለቃ መንግስቱ ጋርም ጥሩ ግንኙነት ነበረው። በሰፊው የርዕዮተ ዓለም ውይይት እያደረጉ ተወዳጅተዋል። መንግስቱ ሰናይን ስለ ችሎታው፣ ስለ ዕውቀቱ፣ ስለ አብዮታዊ አቋሙ ያደንቃል። ሰናይ ደግሞ መንግስቱን ስለ ቆራጥነቱና ስለ አብዮታዊነቱ ያሞግሰዋል። በደርግ ውስጥ ትግሉ የተፋፋመው በተለይ በአለማየሁና በመንግስቱ መካከል ነበረ። አለማየሁ ወዲያው የዋና ጸሐፊነቱን ሥልጣን እንደጨበጠ ሁሉን ነገር መቆጣጠር ጀመረ፣ መከላከያንና ባጀቱን ሳይቀር። መንግስቱ እንደለመደው ለዘመቻ ክፍል ትዕዛዝ ሲሰጥ ችግር ተፈጠረ። የመከላከያ ኮሚቴም የዘመቻውን ክፍል እንዳይከታተል አለማየሁ ትዕዛዝ ሰጠ። የመከላከያ ኮሚቴ ኃላፊዎችና የዘመቻ ኃላፊ ኮሎኔል ዳንኤል ሻለቃ መንግስቱ ዘንድ ሄደው የደረሰውን ችግር በመግለጽ መመሪያ ጠየቀ። ምን አገባው ደግሞ በመከላከያ ውስጥ? ስለ መከላከያ ከኔ ብቻ ነው መመሪያ የምትቀበሉት አላቸውና ተስማምተው ተለያዩ። የአለማየሁ ትዕዛዝ ዋጋ ቢስ ሆኖ ቀረ። የደህንነት ኃላፊዎችም እንዲሁ መንግስቱን መመሪያ ጠይቀው ተመሳሳይ መልስ አገኙ። ተስማምተውም ሄዱ። የአለማየሁ ትዕዛዝ እንደገና ዋጋ ቢስ ሆነ። በሚቀጥለው የቋሚ ኮሚቴ ስብሰባ ላይ አለማየሁ ትዕዛዙ አለመከበሩን ስላወቀ እሳት ለብሶ እሳት ጎርሶ መጣና ከሞላ ጎደል የሚከተለው ውዝግብ ተካሄደ። ምንድን ነው? መስራት እኮ አልቻልንም። ሻለቃ መንግስቱ ከስልጣኑ ውጪ ትዕዛዝ ይሰጣል። የዋና ጸሐፊውን ስልጣን ይሻማል። በተለይ ለመከላከያ ኮሚቴ፣ ለደህንነት ኮሚቴ፣ ለዘመቻ መምሪያ በቀጥታ ትዕዛዝ ይሰጣል። በባጀትም ውስጥ እየገባ ያዛል፣ መሳሪያም ያዛል። ለምሳሌ ይሄውና አለና መቼ ምን ትዕዛዝ እንደተሰጠ ዝርዝር አነበበና ሲጨርስ ከዛሬ ጀምሮ ይህ አሰራር መቆም አለበት። ለዚህ አይደለም እንደ አዲስ መዋቅር የጸደቀው፣ አዲስ መዋቅር የወጣው። ትዕዛዞቹን አግጃቸዋለሁ፣ ግን አንዳንዶቹ ደግሞ ይሻላሉ። በተለይ የመከላከያ ኮሚቴ ኃላፊዎችና የዘመቻ ክፍሉ አለ። ከመከላከያ ኮሚቴ ኃላፊዎች አንዱ ሌተናል ኮሎኔል ተስፋዬ እጁን አወጣና እኔ አሁንም አለማየሁ የሚያዘውን አልቀበልም። ለዚህም ምክንያት አለኝ። መመሪያውን በሚገባ ያነበበው አይመስለኝም። ዋና ጸሐፊው መከላከያን ያዛል፣ ይቆጣጠራል የሚል ነገር የለም። ይከታተላል ነው የሚለው እና ከተቻለ ይከታተል፣ ግን ሊያዝ አይችልም። እሱ ግን ልዘዝ ነው የሚለው። ከሁሉም ደግሞ የሚያሳዝነው
እኛን አልፎ የዘመቻውን ክፍል ያዛል። ምንድነው ይሄን ያክል ለስልጣን መስገብገብ? እና ከኛ በስተቀር የማንንም ትዕዛዝ እንዳይቀበል ለዘመቻ ክፍል ትዕዛዝ ሰጥተናል። አለማየሁ የመከላከያን ጉዳይ ለማዘዝ ሳይሆን ለመከታተል ቢፈልግ እኛን ነው መጠየቅ ያለበት። ሊያውቀው የሚገባውን መጥነን እናሳውቀዋለን። የመከላከያ ሚስጥር ለማንም በየሜዳው የሚዘራ አይደለም። የሰው ሕይወት የሚጠፋበት ጉዳይ ነው። ስለዚህ የመከላከያን ጉዳይ ለመከታተል መብት ቢሰጠውም ሁሉን ነገር እንነግረዋለን ማለት አይደለም። ይሄ መታወቅ አለበት። ግን ያልገባኝ ዋና ጸሐፊው ይሄን ያክል በመከላከያ ላይ የሚረባረበው ሌላ ሥራ ጠፍቶ ነው ወይ? ያስተዳደሩ፣ የፖለቲካው፣ የባጀቱ ሥራ ሁሉ እንዴት ፋታ ቢሰጠው ነው? እና ወደዚያ ባይተኩርና የሕዝቡን ችግር ለማቃለል ቢሞክር ይሻላል። እኛ ከተቸገርንና የሱን እርዳታ ካስፈለገን እንጠይቀዋለን አለ። ነገሩ ከመንግስቱ ጋር የተቀነባበረ መሆን አለበት። የዓለማየሁን ሞራል ለመስበርና በአዲሱ ስልጣኑ ምንም ተዝናንቶ እንዳይሰራ ተብትቦ ለመያዝ። እንግዲህ ሽፍትነት ከሆነ ውንብድና ከሆነ እንወቀው። ኮሎኔል ተስፋዬ ደርግ ላወጣው መመሪያ አልገዛም፣ በደርግ አልታዘዝም፣ ለደርግ ታማኝ አይደለሁም፣ ታማኝነቴ ለግለሰብ ነው የሚለው አለ። አትባልክ፣ ክብርህን ጠብቅ። ክብር እንዳለህ ማለቴ ነው። ዝም ብለህ አፍህን እንዳመጣት ትዘላብድ። እኔ ሽፍታና ወንበዴ አይደለሁም፣ ታንከኛ ነኝ። ውንብድና የተከሰተው ጦር ሰራዊት ውስጥ አይደለም፣ ፖሊስ ውስጥ ነው። መሳሪያ ዘርፎ የጠፋው ፖሊስ ነው፣ ጦር ሰራዊት አይደለም፣ ታንከኛ አይደለም አለው ተስፋዬ። ሊቀመንበሩ ምን ነው እንደ ልጅ ትሆናላችሁ? በጥሞና መነጋገር አትችሉም እንዴ? በዚህ ደረጃ ያላችሁ ሰዎች እንዴት አተካራ ትገጥማላችሁ? ነውር አይደለም እንዴ? አሉና ራሳቸውን በሁለት እጃቸው ይዘው አንገታቸውን ደፍተው ዝም አሉ። ሁሉም ጸጥ ብሎ ቆየ። ለጥቂት ጊዜ በነገር መጎሻሸም ቀርቶ በተነሳው ቁም ነገር ላይ ብንነጋገር ይሻላል። ተስፋዬ ቀደመኝ እንጂ የተወነጀልኩት እኔ ስለሆንኩኝ መልስ ልሰጥ ነበር አለ መንግስቱ። ሊቀመንበሩ እንደተከዙ ትንሽ ቆይተው መሐረባቸውን ከኪሳቸው አውጥተው መነጽራቸውን ከዓይናቸው አውልቀው መወልወል ጀመሩ። ስሜታቸው ገንፍሎ እምባ ያቀረሩ ይመስላሉ። ስልጣኔን ቀማኸኝ ነው የሚለኝ አለማየሁ። እኔ ማንንም ስልጣን አልቀማሁም፣ ማንንም አላዘዝኩም ከስልጣኔ ውጪ። ይልቅ እሱ ነው ከተሰጠው ስልጣን ውጪ ትዕዛዝ እየሰጠ ያስቸገረው። እሱንም ያው ሰምታችሁታል። እኔ ልደግመው አልፈልግም። ነገር ግን በአንደኛ ምክትል ሊቀመንበርነቴ ደግሞ ማንኛውንም ሥራ የመከታተል ኃላፊነት ስላለብኝ እከታተላለሁ። አስተያየት ስጠየቅ እሰጣለሁ። በሌላ ሰው ሥራ ገብቼ ግን አልዘባረቅም። የምሠራውን የማውቅ ሰው ነኝ። ሁላችንም የምንሠራውን ብናውቅ ጥሩ ነበር። አጉል በማናውቀው ነገር እየገባን ከመዘባረቅ ያድነናል አለ። እኔ አልዘባረቅኩም፣ ዘባራቂ አይደለሁም። አሁን ነገሩ ግልጽ ነው። የኔን ሥራ ለማበላሸት ተመካክራችሁ በአድማ መልክ ነው የተነሳችሁት አለ አለማየሁ። ለዚህ ምን አድማ ያስፈልገዋል? አንተ እኮ ልክህን ካወክ፣ የሥልጣንህን ገደብ ካወክ፣ በዋና ጸሐፊነትህ የደብዳቤ ልውውጦችን ከተከታተልክ፣ የአስተዳደር ጉዳዮችን ከተከታተልክና በማያገባህ ነገር ካልገባህ ችግር አይደርስብህም። እና ይሄንን ለማሳወቅ ምንም ምክር፣ ምንም አድማ አያስፈልግም። የመንግሥት ግልበጣ አደረግከው እንዴ? አለ መንግሥቱ። ይሄ መንግሥት ግልበጣ ነው አለ አለማየሁ። በንዴት የሚለውን ሳያጤን መንግሥቱ ከት ብሎ ሳቀ። የዓለማየሁን መንግሥት ለመገልበጥ ሲል ብዙ ሰዎች ሳቁ። ዓለማየሁ ትንሽ አፈር ብሎ በጥቁር ፊቱ ላይ ጎልቶ የሚታዩ ትልልቅ ዓይኖቹን አቁረጠረጠ። እባካቸው ተግባብተን ተስማምተን እንስራ። ይሄ እስከዚህ የሚደርስ ነገር አልነበረም። መመሪያውን አይተን የሥልጣናችሁን ገደብ በሚገባ እንለይላችኋለን። እስከዚያው እየተግባባችሁ ስሩ አሉና ሊቀመንበሩ አጀንዳውን ዘጉት። የመንግስቱ አምባገነንነት እየጎላ መሄድ። ከዚህ ጊዜ በኋላ በየስብሰባው ላይ መንግስቱና አለማየሁ ይካሰሳሉ፣
በነገር ይጎነታተላሉ። አለማየሁ አሁን በጣም ድፍረት ተሰምቶታል። በተለይ ባጀቱን መቆጣጠር በመቻሉና በርከት ያሉ የደርግ አባሎችም ሹመቱን ስለተቀበሉለት በጣም ናጧል። በዚያው ሰሞን ከስልጣን ሽግሽጉ ቀደም ብሎ የግብርና ሚኒስትሩ፣ የብሔራዊ ሀብት ልማት ሚኒስትሩና አንድ ሌላ ሚኒስትር በድንገት ታስረው ነበረ በመንግስቱ ትዕዛዝ። አንድ ንጉሴ የተባለ ጋዜጠኛ እኔ ለሀገር የሚል ፕሮግራም አዘጋጅቶ በቴሌቪዥን በጣም ማራኪ የሆኑ ዝግጅቶችን ያስተላልፍ ነበረ። አነባበቡም ዝግጅቱም በጣም ግሩም ነበረ። ሰው የእርሱ ፕሮግራም እንዳያመልጠው ይሻማል። ታዲያ አንድ ቀን በጎጀብ ሸለቆ የመንግሥት እርሻ የበቆሎ ምርት በወቅቱ ባለመነሳቱ ተበላሽቷል በማለት በአውድማው ላይ የተበላሸውን ሰብል እያሳየ ዘገባ አቀረበ። እኔ ደስ አላለኝም። ነገሩን በደንብ ሳያጣራ በስሜታዊነት ተነሳስቶ ፕሮግራሙን እንዳቀረበው ገምቻለሁ። እንደፈራሁትም መንግስቱ ፕሮግራሙን እንዳየ ወደ ስፍራው በመኪና ሄዶ ሁኔታውን ካየ በኋላ 3ቱን ሚኒስትሮች አሳሰራቸው። ይህን የመሰለው ፍርደ ገምድል አሰራር ብዙዎችን የሚያስደነግጥና የሚያስቆጣ ቢሆንም ሁኔታውን ለማስቀረት ወይም ለማስለወጥ የሚቻልበት መንገድ ግን ቀላል አልነበረም። ሌተናል ኮሎኔል መንግስቱ በዚያን ወቅት ማን አለብኝ ባይነቱ ከፍተኛ ደረጃ ላይ ደረሰ በመሆኑ የማንንም ተቃውሞ ለማስተናገድ ትዕግስቱ አልነበረውም። ለደርግ ሁኔታውን የገለጸውም ሰዎቹን ካሰረ በኋላ እንጂ እንደ ቀድሞ ለውሳኔ አላቀረበውም። የአሰራር ከቀረ ውሎ አድሯል። ጉዳዩን ሲያቀርበውም በንዴት በመደንፋት ሰዎቹ ስራዬ ብለው በአገሪቱ ላይ ጉዳት ለማድረስ አስበው የፈጸሙት ደባ በማስመሰል ነበረ። በእርግጠኝነት ስለሚናገርም የተለየ ሐሳብ ለማቅረብ ወይም ለመቃወም አስቸጋሪ ነበረ። አልኩ ለማለት ያክል ካልሆነ በስተቀር ማንም ምንም ቢል ራሱም ከመዘለፍ በስተቀር ሁኔታውን ሊለውጠው አይችልም። ስለዚህም ጉዳዩ በደርግ በኩል በዝምታ ታልፎ ነበረ። ነገሩ የቆረቆራቸውም እንደ ተቆረቆሩ ቀርተው ነበረ። ከነዚህ አንዱ እኔ ነበርኩኝ። ምክንያቱም ሁለቱን ሚኒስትሮች የግብርናውንና የብሔራዊ ሀብት ልማት ሚኒስትሮችን በቅርብ ባይሆንም በመጠኑ አውቃቸው ነበረ። በአንዳንድ ስብሰባዎች ላይ ሲናገሩ ሰምቻቸዋለሁ። ሁለቱም የተማሩ ሰዎች ነበሩ። ለውጡን ይደግፋሉ። ኃላፊነታቸውን ለመወጣት የሚያደርጉት መሯሯጥና ትጋት ከልባቸው የሚሰሩ መሆናቸውን ይመሰክር ነበረ። በተለይ ግብርና ሚኒስትሩ በየክፍለ ሀገሩ በመኪናም በአውሮፕላንም አዲሱን የመሬት ሥርዓት ተግባራዊ ለማድረግና ምርት ለማሳደግ ይባክናሉ። ይሄን ሁኔታቸውን ተመልክቼ ስላመንኳቸውና ስለወደድኳቸው በስሜታዊነት የታጀበውን የመንግስቱን ውንጀላ አምኜ አልተቀበልኩትም። የመንግስቱ ስልጣን ተከርክሞ ለዓለማየሁ ከተሰጠ በኋላ ዓለማየሁ የልብ ልብ ሲሰማው ነገሩን በቋሚ ኮሚቴ ስብሰባ ላይ በአጀንዳ አቀረበው። በጉዳዩ ላይ የተደረገ ውይይት ከሞላ ጎደል እንደሚከተለው ነበረ። ሰዎቹ ያለምንም ጥፋትና ማስረጃ ታስረዋል። ያውም ደግሞ ሚኒስትሮች ቢያጠፉ እንኳን ጉዳዩ በፖሊስ ተመርምሮ ከዚያ በኋላ አስፈላጊ ሆነው ከተገኘ ይታሰራሉ እንጂ ማንም እየተነሳ ሊያስር አይችልም እና ዛሬውኑ መፈታት አለባቸው አለ አለማየሁ። ይሄ ለመንግስቱ ትልቅ በትር፣ ትልቅ ድፍረት ነበረ። ሊገባው የማይችል ነገር። እሱ የለመደው አንድ ሰው ጥፋት ፈጽሟል ብሎ ካመነ በተለይም ከተናደደ ወዲያው ማሰር ነበረ እና አሁን ይህ አሰራሩ ሲነቀፍ አናደደው። አድራጎቱ ትክክል አለመሆኑን ሕሊናው አልተቀበለውም። በእርሱ እምነት ቢሮክራሲውን በዚህ አይነት ፈጣንና ቆራጥ እርምጃ ካላርበተበቱት በስተቀር ሴራው አይቻልም። እናም የዓለማየሁን ክስ እንደ ፖለቲካ መሳሪያ ነበር የቆጠረው። ጓዶች ተደፍረናል፣ ያለ ጥፋት የታሰረ ማንም የለም አለ በንዴት። የፈጸሙትን ደባ፣ ሳቦታጅ በቴሌቪዥን አይታችሁት የለም እንዴ? ወይስ ማታ ማታ ቤታችሁ አትገቡም? ሌላ ስራ አላችሁ? የፈጸሙትን ደባ እኔ ራሴ ቦታው ድረስ ሄጄ
ያበሰበሱትን ሰብል አይቼ ከተመለስኩ በኋላ ነው እርምጃ የወሰድኩት። ደግሞ ብቻዬን አይደለም የሄድኩት። ስራው የሚመለከታቸውን የኢኮኖሚ ኮሚቴ አባላትና ራሳቸውን ሚኒስትሮቹን አስከትዬ ነበር ሄድኩት። አይደለም እንዴ ሞገስ? ብሎ ጠየቀ። ሞገስ ምን እንደሚል ጨነቀው። ጥያቄው መልስ እንደማይፈልግ በማስመሰል ትልልቅ አይኖቹን ቦዘዝ አድርጎ ጥርሶቹ ገለጥ ብለው ታችኛው ከንፈሩ ላይ አረፉ። የያዘውን እስክሪብቶ ደብተሩ ላይ አሳርፎ እሱም ጸጥ እንዳለ ቀረ። ምን ይበል? አዎ ቢል የመንግስቱን አቋም እንደደገፈ ብቻ ሳይሆን አብሮ እንደወሰነም ያስቆጥረዋል። ደግሞም በወቅቱ አብሮ ወስኗል። እናም ሌላ ምክንያት ስታጡ ጓዳ ጎድጓዳውን እያሰሳችሁ የፈጠራ ውንጀላ ባታቀርቡ ጥሩ ነው። የእነዚህን ሚኒስትሮች ደባ እኔ ብቻ ሳልሆን መላው የኢትዮጵያ ሕዝብ ያወቀው ነገር ነው። በቴሌቪዥን ቀርቦለታል። እኔ አይደለሁም ያቀረብኩት። ተራ ጋዜጠኛ ነው ሄዶ ተመልክቶ ለሕዝቡ ያቀረበው። ታዲያ ያንን ሁሉ ጥፋት ተመልክተን ዝም ማለት ነበረብን? በጣም አዝናለሁ ደርግ እዚህ ደረጃ ላይ በመድረሱ። ያ ሁሉ ሞራሌት ገባ። ተርባ አልነበርንም እንዴ? ድንጉላ ሆንን እኮ። አሁንማ ስንት ሥራ የሠራን ሰዎች አሁን 3 ሴረኞች ታሰሩ ብሎ እንደ ትልቅ ነገር መነሳት ያለበት ነው። በዚህ ጊዜያችንን ማባከን ይገባናል አለና ዝም አለ። ግን አለማየሁ አልተቀበለውም። እኔ እኮ ምለው እኛ መንግሥት ነን፣ በሕግ መሥራት አለብን ነው። እኛ የሀገር መሪዎች ነን። ሰው ማሰር የእኛ ተግባር አይደለም። የፖሊስ የፍርድ ቤት የአቃቤ ሕግ ተግባር ነው። ስለዚህ በሰው ሥራ አንግባ ነው ምለው። አሁንም ደግሜ የምለው እኛ መንግሥት ነን፣ ወንበዴ አይደለንም። ወንበዴ ነው እንደፈለገው ያለ ሕግ ወይም ከሕግ ውጭ የሚያስረው አለ አለማየሁ። መንግሥቱ ድንገት ከመቀመጫው ብድግ አለ። እንዴት ነው? ስነ ሥርዓት የለም እንዴ? ስነ ሥርዓት ያስከብሩልን እንጂ ጌታዬ። ለምንድን ነው የምንሰደበው? ማን ነው ወንበዴ ሲል፣ እኔ ማንንም ወንበዴ አላልኩም። ከሕግ ውጪ ሰው ማሰር የወንበዴ ሥራ ነው ያልኩት አለ አለማየሁ። እሱም በቁጣ ብድግ ብሎ ማንም ወንጀለኛ ከሆነ ይታሰራል፣ ደግሞ የሚያስፈታውን አያለሁ አለና ደነፋ መንግሥቱ። እነዚህ እኮ እኛ የሾምናቸው ሚኒስትሮች ናቸው። ማንም እየተነሳ እንደ በግ ሊያስራቸው አይችልም። በግ አይደሉም፣ ሰዎች ናቸው አለ አለማየሁ። በዚህ አይነት ከተፋጠጡ በኋላ ነገሩ ምንም እልባት ሳያገኝ ስብሰባው አበቃ። ጀነራል ተፈሪ በንቲ የገቡበት አጣብቂኝ። የዕለቱ ስብሰባችን እንዲሁ ንትርክ የበዛበት ነበረ። የመንግሥቱና የዓለማየሁ ፉክክር ገና አላበቃም። የሥልጣን ግብግቡ እንደ ተጧጧፈ ነው። ዓለማየሁ የራሱ ትዕዛዝ በደህንነትና በመከላከያ ኮሚቴዎች ተቀባይነት ስላጣ የሚፈልገውን ትዕዛዝ በደብዳቤ መልክ እያዘጋጀ ዋናውን ሊቀመንበር እያስፈረመ ይልክ ነበረ። ዓለማየሁ ዋናውን ሊቀመንበር የሚጠቀምባቸው እንደ መንግሥቱ በአሻንጉሊት መልክ አይደለም። ከልቡም ባይሆን ለዓላማው መሳካት ሲል በጣም እየተሽቆጠቆጠና እያግባባ ነው። ቀደም ብሎ ያልነበራቸውን ሥልጣን እየሰጠ መንግሥቱ ይሠራው የነበረውን ሁሉ በእርሳቸው የጽሑፍ ትዕዛዝ እንዲሠራ ያደርጋል። ጠዋት ማታ ከቤታቸው አይጠፋም። የሚሠራውን ሁሉ ያሳውቃቸዋል፣ ያማክራቸዋል። የእርሳቸውን አዎንታም ስለሚጠይቃቸው የልብ ልብ ተሰምቷቸዋል። ሞገስም ቢሆን የዓለማየሁን ያክል አይሁን እንጂ በተለይ ስለ ውጭ ጉዳይ ሥራ ያማክራቸዋል። ስለዚህም አሁን በእርግጥም ዋና ሊቀመንበርነታቸውን በተግባር ለማሳየት እየቃጣቸው ነበረ። መንግሥቱንም ያለ ወትሯቸው መዳፈር እየቃጣቸው ነበረ። ታዲያ በዛሬው ስብሰባ ግን መንግሥቱ በአጠቃላይ የሰፈነውን የውጥረትና ያለመግባባት ሁኔታ ለመለወጥ የፈለገ ይመስላል። እንደ ቀድሞ እንደ ደህና ጊዜ ሳቅ ሳቅ እያለ ይህቺ ኢህአፓ እኮ አስቸገረች፣ ምን ይሻላል? ብዙ ጓዶች ጣለችብን። እንዴት እናቁመው ይሄን ግድያ? እንዴት እንቅረባቸው? ብሎ ጠየቀ። እኔ መንግሥቱ እርቅ እንደፈለገ ገባኝ። ከዚህ ሁሉ ግድያ በኋላ የመታረቁ ሁኔታ የሚቻል መስሎ ባይታይም አንድ ተአምር ተፈጥሮ በእውነትም እርቅ ይወርድ ይሆናል የሚል ተስፋ አደረብኝ።
በሌላ በኩል ግን የደርግን የሕዝብ ድርጅት ጽሕፈት ቤትን በአጠቃላይም የአብዮታዊውን ወገን አቋምና የኢህአፓን አቋም ሳስብ እንደ ሰማይና ምድር የተራራቁ ነበሩ። ቢሆንም የጨነቀው ርጉዝ ያገባል እንደተባለው ጭንቀት ስለሚያቃልል ተስፋ በማድረግና ቸር በመመኘት ጭንቀቴን ቀነስኩኝ። ግን ተስፋዬ ብዙም ሳይቆይ ወዲያው ደፈረሰ። ሊቀመንበሩ ያንን ሰላማዊ ጅምር አጨናገፉት። የተናገሩትን ያሰቡበት አይመስልም ነበረ። ኧረ ይህቺ የምትባል አይደለችም፣ ውሃ ውሃ ታሰኛለች አሉ። ሁሉም ሰው ክው ብሎ ደነገጠ። ሰውየውን ምን ነካቸው? ጭራሽ ኢህአፓ ሆኑ እንዴ ብያሰብኩኝ። ሳያስቡት ይናገሩት ወይም አውቀው መንግሥቱን ለመንካት ራሳቸው ነበር የሚያውቁት። ለሌላው ሰው ግን ንግግራቸው በመንግሥቱ ላይ የተቃጣ አሽሙር ነበር የመሰለን፣ ለመንግሥቱ ጭምር። ማንን ነው ውሃ ውሃ ያሰኛቸው? እንደ ሌባ ተደብቃ ተሽለኩሉካ ስላቆሰለችኝ እስከዚህ መዘባበቻ ያደርገኛል እንዴ? ኢህአፓ እኔን ዋና ጠላት፣ ዋና ኢላማ ያደረገችኝ እኮ ስለምሠራ ነው። ለአገሬ አንድነት፣ ለሕዝብ እኩልነትና እድገት፣ ለሕዝባዊ አብዮታችን ድል ስለምሠራ ነው። እንዳንዳንዱ እኮ ዝም ብዬ ጠዋት እየገባው ማታ እየወጣው አንገቴና ቀርቅሬ ራሴን ደብቄ ብቀመጥ ወይም ደግሞ ከእነርሱ ጋር ባሽቃብጥ ከእኔ የሚፈልጉት ነገር አይኖርም። እኔን ኢላማቸው የሚያደርጉበት ምክንያት አይኖራቸውም ነበር። የሚያስገርመው ይሄ ጥፋት ሆኖብኝ በነገር መጎሸሜ ነው። እኔ መንግሥቱ ነኝ እንዴ ውሃ ውሃ እምለው? ያውም ለቅጥረኛ አናርኪስት። ሰምታችኋል? ውሃ ውሃ ስል በቦታው ነበራችሁ፣ ከቤታችሁ ወጥታችኋል። በዚያች ቀውጢ ሰዓት አላየሁም፣ ግን አይመስለኝም። እንዲሁ በባዶ ሜዳ መተቸት ቀላል ነው አለና ዝም አለ። ሊቀመንበሩ እንደ ማፈርም እንደ ቁጣም እየቃጣቸው ዝም ብለው ቆዩ። ሌላ እጁን ያወጣ ሰው አልነበረም። ራሳቸው ተናገሩ። ለምን ትቆጣለህ? እኔ አንተን አልተናገርክሁም። የተሳሳተ ትርጉም ነው የሰጠኸው። አንተን በማቁሰላቸውማ በማግስቱ ሦስታችንም ሊቃነ መናብርቱ በአንድ ላይ የጋዜጠኞች ጉባኤ ጠርተን አውግዘን የለም እንዴ? ታዲያ እንዴት ዛሬ ተመልሼ በአንተ አሾፋለሁ? እኔ ልለው የፈለግኩትን ነገር በግልጽ እናገራለሁ እንጂ የአሽሙር አነጋገር ልምድ የለኝም፣ ጠባይም አይደለም። ወይም አልናገርም፣ ከተናገርኩ ደግሞ በግልጽ እናገራለሁ። አሽሙር እኮ ነውር ነገር ነው፣ በእኛ ደረጃ የሚነገር አይደለም። እንዲያውም ሴቶች ናቸው እንጂ ወንድ በዚህ አይታማም፣ ከእነርሱ ጋር የሚውል ሴታ ሴት ካልሆነ በቀር። እኔን በዚህ ስለገመትከኝ በጣም ነው ማዝነው። ኢህአፓ አንተን ብቻ ነው እንዲያጠቃው? ስንቱን አርግፎ የለም እንዴ? አሁንም እያረገፈ ነው። አቅቶናል ለመቆጣጠር። አንተ ነገሩን ስላነሳኸው እንዴት እንቅረባቸው ስላልክ በጉዳዩ በሰፊው እንድንወያይበት ሐሳብ ለመስጠት ሲጀምር ገና የመጀመሪያውን አረፍተ ነገር ስናገር አቋረጥከኝ። እስክጨርስ ዕድል ብትሰጠኝ ኖሮ እኮ ንግግሬን ሌላ ትርጉም አትሰጠውም ነበር። ውሃ ውሃ ታሰኛለች፣ አንቺ የምትባል አይደለችም ያልኩት አቃቅረውናል፣ ኃይለኛ ናቸው፣ አንናቃቸው ለማለት ነበር እንጂ ሌላ አልነበረም። አሁን ወደ ጀመርነው ጉዳይ ብንሄድ ይሻላል። ኮሎኔል መንግሥቱ ያነሳኸው ሐሳብ በጣም ጠቃሚ ሐሳብ ነው። በቅንነት ሳንሸዋወድ እንነጋገርበት። በእውነቱ ጠመንጃ አይዋጣንም። ወጣቱን ይዘውታል። ስንቱን ገድለን እንጨርሳለን። ታዲያ እንዴት እናቅርባቸው፣ እንዴት እንቅረባቸው በሚለው ጉዳይ ላይ በሰፊው እንወያይበት። እኔ ይሄ ጉዳይ በአእምሮዬ ሲጉላላ እንቅልፍ ነስቶኝ ቆይቷል። ኮሎኔል መንግሥቱ ነገሩን ስላነሳኸው በጣም ነው የማመሰግንህ አሉ። ጥሩ ሐሳብ ነው፣ ግን እንዴት አምነው ይቀርቡናል? ህቡ ድርጅቶች ስለሆኑ መሪዎቻቸውን ለማሳወቅ አይፈልጉም። ምክንያቱም የተፈለገው መቀራረብ ያልተሳካ እንደሆነና መግባባት ላይ ካልተደረሰ ለደህንነታቸው ይፈራሉ አለ አለማየሁ። ዋናው ነገር እንዴት እናገኛቸው፣ እንዴት እናናግራቸው የሚለው ነው። አንዴ ከተገናኘንና ከተነጋገርን ሌላው ሁሉ ችግር ቀላል ይሆናል። አንድም እኳ ለመተዋወቃችን ነው ያጣላን። እነርሱ እኛ ስለማናውቃቸው ከሩቅ አውሬ መስለው ይታዩናል። እኛም ለእነርሱ እንደዚያው ነን እና አንዴ በገጽ ተገናኝተን ከተነጋገርን ግን ሁለታችንም አውሬዎች አለመሆናችንን እንገነዘባለን አሉ ሊቀመንበሩ። እኛ ነን እንጂ የማናውቃቸው፣ እነሱ እያንዳንዳችንን አንጠርጥረው ነው የሚያውቁን ሲል ሞገስ በምን አወቅከው ማን ነገረህ ብዬ ጠየቅኩት። ሞገስ ሳቀና ዝም አለ።
ግንኙነት እንዳለው ሊያምንም ሊክድም ባለመፈለጉ ነገሩን በእንጥልጥል ተወ። እንደተባለው ዋናው ጥያቄ እንዴት እናገኛቸው የሚለው ነው አለ አለማየሁ። ምን አለ የሚያውቃቸው ካለ ያገናኘን ምናልባት አለ መንግስቱ ሳቅ ብሎ። ማንን ማለቱ እንደሆነ ስለገባው አለማየሁም ሳቀ። ሌሎችም ሳቅ አሉ። ነገሩ የአዋጁን በጆሮ እንደሚባለው ስለሆነባቸው የሚያውቃቸው ካለ ቢያገናኘን ጥሩ ነው። ግን አሁንም ቢሆን መሪዎቻቸው ለደህንነታቸው ምን ጋራንቲ ወይም ዋስትና አላቸው? በምን ተስማምተው ነው ሰራዊቱንም ደህንነቱንም ከሚቆጣጠር ኃይል ጋር በግልጽ ቀርበው የሚነጋገሩት? ብሎ ጠየቀ አለማየሁ። ጋራንቲ ልንሰጣቸው እንችላለን ከተነጋገርን በኋላ። ከተግባባን ተግባባን፣ ካልተግባባን በሰላም እንለያያለን። መግባባት ይሻላል። ደም ማፋሰሱን ማቆም አለብን። ለማንም አይበጅም በማለት ነው እንጂ ከተፈለገ እኮ መሪዎቻቸውንም አድነው መያዝ የሚገድ አይሆንም። ብቻ ለማንኛውም ምንም እንደማይደርስባቸው ዋስትና እንሰጣቸዋለን አለ መንግስቱ። ዶሮን ሲያታልሏት በመጫኛ ጣሏት እንዳይሆንባቸው ይሰጉ ይሆናል እንጂ ከተቀበሉት ጥሩ ነው፣ ግን አይመስለኝም አለ አለማየሁ። ወይል ካልሆነ እዚህ ሰው ካላቸው ይወክሉት፣ እኛ ምን ቸገረን? ከሱ ወይም ከነርሱ ጋር እንነጋገራለን አለ መንግስቱ እንደ ፌዝም እንደ መናደድም እየቃጣው። ማንን ማለቱ እንደሆነ ግልጽ ስለሆነ ሁሉም ሳቀ። እኔ በቅንነት ይሄን ሐሳብ አቅርቤያለሁ፣ ግን ተቀባይነት ያገኘ አይመስለኝም እና እንደገና ወደ ውዝግብ እንዳንሸጋገር ዛሬ መቼም ቅን ከመናገር መተናኮል ይቀናናል፣ ወደ ሌላ አጀንዳ ብንሸጋገር ይሻላል አለ መንግስቱ። ነገሩ የሚጣል አይደለም። እስቲ ሁላችንም እንተኛበትና ከ2 እና 3 ቀን በኋላ እንነጋገርበት። አዲስ ሐሳብ ስለሆነ እናብላላው፣ እናስብበት። ብዙ ነገር ሊገለጽልን ይችላል። አሁን እንዲጨለማ ሆኖ የታየን ነገር ሁሉ ይበራልናል እና ለዛሬ ወደሚቀጥለው አጀንዳ እንለፍ በማለት ጉዳዩን ዘጉት ሊቀመንበሩ። በሕዝብ ድርጅት ጉዳይ ጽሕፈት ቤት የታቀደ ጸረ ኢህአፓ ሰልፍ ውጤት። በዚያው ሰሞን የሕዝብ ድርጅት ጉዳይ ጽሕፈት ቤት ሕዝቡ ለአብዮቱ ያለውን ድጋፍና በኢህአፓ ላይ ያለውን ተቃውሞ በሰልፍ ለመግለጽ ፈልጓል በማለት በአብዮት አደባባይ ሕዝባዊ የድጋፍ ሰልፍ በማዘጋጀት ሌተናል ኮሎኔል መንግስቱ በአደባባዩ ተገኝቶ የሕዝቡን የድጋፍ ድምፅ እንዲቀበልና ንግግር እንዲያደርግ ጠየቀ። ነገር ግን መንግስቱ የሰሞኑ ሁኔታ ደስ ስላላለው በኩርፊያ መልክ ይመስላል ዋናው ሊቀመንበር እንዲሄዱ አሳሰበ። በዚሁ ተወሰነ። ከቋሚ ኮሚቴ አባላት ብዙዎቹ አልሄዱም። አለማየሁና ሞገስ ግን ሄደው ነበረ። በአጋጣሚው በአዲሱ ስልጣናቸው ከሕዝብ ለመተዋወቅና ለመታየት ኢህአፓ የአብዮቱን መድረክ መያዙን ለማብሰርና የስብሰባውን ሁኔታ እነሱ ወደሚፈልጉት አቅጣጫ ለመምራት ያቀዱ ይመስሉ ነበረ። ከማስታወቂያ ኮሚቴ ኃላፊዎች አንዱ ሌተናል ኮሎኔል አስራት ደስታም ከአዲሱ የሥልጣን ሽግሽግ ወዲህ ከአዲሶቹ ባለጊዜዎች ጋር ሽር ጉድ ማለት ስለያዘ በስብሰባው ላይ ተገኝቷል። ስብሰባው በአብዮት አደባባይ በሚካሄድበት ጊዜ ከመንግስቱና ከሌሎችም የቋሚ ኮሚቴ አባሎች ጋር በደርግ ካፊቴሪያ በረንዳ ላይ ቁጭ ብለን ሻይ ቡና ማኪያቶ እንደ ፍላጎታችን እየጠጣን እየተጨዋወትን ነበረ። ዜናው ከአደባባዩ በቀጥታ በሬዲዮ ይተላለፍ ስለነበረ የሊቀመንበሩ ንግግር ሲጀምር ጸጥ ብለን በጥሞና አዳመጥን። አብዮቱ ወጣቱንና ምሁሩን መያዝ እንዳለበት፣ አብዮቱ እነሱን ካልያዘ ግቡን ሊመታ እንደማይችል ወዘተ ተናገሩ። ጥሩ ንግግር ነው ያደረጉት አልኩ እንደ ጨረሱ የተሰማኝን ያለመቆጠብ በመግለጽ። ደህና ነው፣ ጥሩ ነው አለ መንግስቱ የኔን ያክል ብዙም ሳያደንቅ ቆጠብ በማለት። ሌሎቹ ዝም አሉ። ሐሳባቸውን አልገለጹም። ነገሩ አልገባኝም። በእኔ ግምት የሊቀመንበሩ ንግግር የሚደነቅ ደስ የሚል ነበረ።
ሰዎቹ አይገባቸውም ወይስ ስሜት የላቸውም ወይስ ምንድነው? መንግስቱ ስለምን ተቆጠበ ብዬ ራሴን ጠየቅኩኝ። ወዲያው በሬዲዮ ጭቅጭቅ፣ ውዝግብና ጫጫታ ሰማን። አንዱ የሰማነው ድምፅ የሌተናል ኮሎኔል አስራት ነበረ። ገረመኝ። ጭቅጭቅ በሬዲዮ ሲተላለፍ ኋላ እንደተገለጸልን ጭቅጭቁ የተፈጠረው የሕዝብ ድርጅት ጽሕፈት ቤት ሰዎች ሊቀመንበሩ በንግግራቸው ለኢሃፓ የእርቅ ጥሪ ያደረጉ ብለው በመበሳጨት የመልስ ንግግር ለማድረግ ስለሞከሩ ነበረ። ለእኛ በደንብ አይሰማን እንጂ የመኢሶን ደጋፊዎችም በአደባባዩ ይንጫጩና የሊቀመንበሩን ንግግር ያወግዙ ነበረ። የኢሃፓ ደጋፊዎችና ሌሎችም ንግግሩን በበጎ መልክ የተመለከቱት ደግሞ ድጋፋቸውን ይገልጹ ነበረ። በዚህ ጊዜ ሞገስ ዓለማየሁና አስራት ጣልቃ በመግባት ማይክራፎኑን ከሕዝብ ድርጅት ሰዎች ነጥቀው ለመናገር ይሞክራሉ። የስብሰባው መጨረሻ እንዲህ ዝብርቅርቁ የወጣ ሆነ። የሕዝብ ድርጅት ሰዎች ወዲያው ወደ ካፌቴሪያው እየገሰገሱ መጥተው በንዴትና በስሜት አብዮቱ ተቀልብሷል፣ ሊቀመንበሩ ለኢሃፓ ጥሪ ያደረጉ፣ ከትሮትስካይቶች ጋር እንዴት እርቅ ሊኖር ይችላል? በመካከላችን የማይታረቅ ቅራኔ መኖሩ እየታወቀ እንዴት ሊቀመንበሩ የእርቅ ጥሪ ያደርጋሉ? ወዘተ ወዘተ እያሉ ተንጫጩ። እኔ ሊቀመንበሩ በንግግራቸው የማንንም ድርጅት ስም ሳይጠሩ ወጣቱንና ምሁሩን ማስጠጋት አለብን፣ ያለ እነሱ ተሳትፎ አብዮቱን ማሳካት አንችልም ነበር ሲሉ የሰማሁት። ይህም አስደስቶኛል። ምክንያቱም ከአብዮቱ የራቀው ኢሃፓ ብቻ ሳይሆን አብዛኛው ወጣትና ምሁር አመራሩ በወታደር ስለተያዘ ጥርጣሬም ጥላቻ ማድሮበት አልቀረበም ወይም ይቃወማል። ባይቃወም ደግሞ የሩቅ ተመልካች፣ የውጭ ታዛቢ ሆኗል። ስለዚህ የሊቀመንበሩ ጥሪ ወጣቱንና ምሁሩን ይመልሰዋል በሚል ተስፋ ነበር የተደሰትኩት። በእርግጥ ማንኛውም ንግግር ሊተረጎም ይችላል፣ የተለያየ ትርጉም ሊሰጠውም ይችላል። ወይም ደግሞ ሊቀመንበሩ በእርግጥም ጥሪ ያደረጉት ለኢሃፓ ሊሆን ይችላል። በተለይም ከሰሞኑ ሁኔታቸው ዓላማቸው ይሄ እንደሆነ በጣም ያስጠረጥራል። ግን ቢሆንስ በመነጋገርና በመግባባት አቋማቸውን ማሻሻልና በጋራ መስራት ከተቻለ፣ ግድያው ከቆመና ሰላም ከተገኘ ምናልባት በእርግጥ እነሱ አቋማቸውን የሚያሻሽሉ አይመስሉም። ደርግም የሕዝብ ድርጅት ጽሕፈት ቤትም ቢሆኑ ኢሃፓ አቋሙን አሻሽሎ ብቻ ሳይሆን ትቶ የብሔራዊ ዲሞክራሲያዊ አብዮቱን ፕሮግራም እስካልተቀበለ ድረስ ሊያስተናግዱት ዝግጁ አልነበሩም። ስለሆነም የኔ ተስፋ እንዲያው በጎ መመኘት ስለምወድ ነው እንጂ ጉም መጨበጥ ነበረ። ውድ የኢትዮ ሜዳ ቤተሰቦች፣ በምርጥ ገጾች ዝግጅታችን የጀመርንላችሁ ታሪክ አላበቃም። ክፍል 9ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።